በታሪክ ተጽዕኖ ፈጣሪ ከሆኑ ወንጌላውያን መካከል አንዱ ሬቨረንድ ቢሊ ግራም ትውልዶችን ተሻግሮ እስከ ዛሬ እያስተጋባ ያለውን የምሥራቹን ወንጌል መልእክት ለመስበክ እንደ ኢትዮጵያውያን አቆጣጠር በ1952 ዓ.ም ኢትዮጵያ ውስጥ አዲስ አበባ መጥተው እንደነበረ ያውቃሉ? ይህ በሺዎች የሚቆጠሩ ሰዎችን ነፍስ ወደ እግዚአብሔር መንግሥት ያፈለሰውና እስከ ዛሬ ዘመን ተሻጋሪ አሻራውን አሳርፎ ያለፈው ሬቨረንድ ቢሊ ግራም በአዲስ አበባ ያደረጉት የወንጌል ስርጭት ስብከት ታሪክ ነው። ታሪኩን እስከ መጨረሻው ይከታተሉትና ይባረኩበት። ቢሊ ግራም በመላው ዓለም ስቴዲየሞችን በሰዎች በመሙላት ወንጌልን በእውነተኛ መሰጠትና ጽናት በመስበክ የተራራቁ ሕዝቦችን በማስታረቅና በማቀራረብ ይታወቃሉ። በ185 አገራት ተዘዋውረው ወንጌልን የሰበኩ ሲሆን በ1952 ዓ.ም አዲስ አበባ መጥተው ወንጌልን ሰብከዋል። ቢሊ ግራም በዚያን ጊዜም ቢሆን ዝናቸው በመላው ዓለም ወጥቶ የነበረ በመሆኑ በሺዎች የሚቆጠሩ ሰዎች፣ የመንግሥት ባለሥልጣናት፣ ተማሪዎችና የአብያተ ክርስቲያናት መሪዎች በክሩሴዱ ላይ በከፍተኛ ጉጉት ነበር መልእክቱን ለመስማት የተገኙት። በወቅቱ የነበረውን የክሩሴዱን ድባብ የዘገቡት አካላት የእግዚአብሔር የቃሉ ኃይል የተገለጠበት ሲሉ ነበር የገለጹት። ስቴዲየሙን ከሞሉት ተማሪዎች፣ የቤተ ክርስቲያን መሪዎችና የመንግሥት ባለሥልጣናት መካከል በርካቶች ልባቸውን ለክርስቶስ ወንጌል ከፍተው ጌታን ተቀብለዋል። ከእነሱም መካከል አንዳንዶቹ ሲናገሩ በስቴዲየሙ መካከል ቆሜ ከዚያ በፊት ተሰምቶኝ የማያውቅ የመንፈስ ቅዱስ መነካት ተሰማኝ። ቢሊ ግራም ሲናገሩ የእግዚአብሔር ቃል ነፍስ ዘርቶ በልቤ ገብቶ ቀረ ነበር ያሉት። የእግዚአብሔር ቃል እንደሚነግረን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላልና ሮሜ ምዕራፍ 10 ቁጥር 17። ቢሊ ግራም በጣም ግልጽና ቀላል ነገር ግን በኃይል የተሞላ የወንጌል አሰባበክ መንገድ ነበራቸው። በዕብራውያን ምዕራፍ 13 ቁጥር 8 ላይ የእግዚአብሔር ቃል እንደሚናገረው ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለምም ያው ነው ነበር መልእክታቸው። እግዚአብሔር ይወዳቸዋል፣ እናንተንም ከማንኛውም ኃጢአት ለማዳን ልጁን ኢየሱስ ክርስቶስን በመስቀል ላይ መሥዋዕት አድርጎላቸዋል። ስለዚህ ንስሐ ግቡ፣ በልጁ በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ ብለው ይሰብካሉ። ከዚያም ሰዎችን ጌታን እንዲቀበሉና ንስሐ እንዲገቡ ጥሪ ያቀርባሉ። ቢሊ ግራም በኢትዮጵያ በነበራቸው ቆይታ ከወንጌል ስብከት በተጨማሪ ከወቅቱ የኢትዮጵያ ንጉሥ አፄ ኃይለ ሥላሴ ጋር በቤተ መንግሥት ተጋብዘው ውይይት አድርገው እንደነበረ ይታወቃል። በውይይታቸውም ስለ እምነት፣ ስለ ሃይማኖትና ስለ መሳሰሉ ጉዳዮች አንስተው ተጨዋውተዋል። ንጉሥ አፄ ኃይለ ሥላሴም ለቢሊ ግራም የወንጌል አገልግሎታቸውን እንደሚያደንቁና የዚህ አይነት የወንጌል አገልግሎት ለኢትዮጵያ እጅግ አስፈላጊ እንደሆነ እንደነገሯቸው ይነገራል። ቢሊ ግራም በሄዱበት ሀገር ሁሉ ወንጌልን ሲሰብኩ በዘርና በቆዳ ቀለም የተከፋፈለ ጉባኤ ካጋጠማቸው በዚያ መስበክ እንደማይፈልጉና በአንድነት በወንድማማች ፍቅር የተሳሰረ ጉባኤ ብቻ ማገልገል እንደሚፈልጉ ያሳውቁ ነበር። እንደ ኤሮፓውያን አቆጣጠር በ1973 ዓ.ም በደቡብ አፍሪካ በደርባን ስቴዲየም በተደረገው የወንጌል ስርጭት ክሩሴድ ላይ ነጮችና ጥቁሮች ተለያይተው በሚቀመጡበት ስቴዲየም መስበክ እንደማይፈልጉ ገልጸው ለመጀመሪያ ጊዜ ነጮችና ጥቁሮች ተቀላቅለው እንዲቀመጡ አድርገው እንደነበር ታሪክ ከትቦታል። በዚህም ምክንያት ከዚያን ጊዜ ጀምሮ የደቡብ አፍሪካ አብያተ ክርስቲያናት አባላት ተቀላቅለው ማምለክ ጀመሩ። መጽሐፍ ቅዱስ በገላትያ ምዕራፍ 3 ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ ወይም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እንደሚል። ቢሊ ግራምም ስለዚህ ጉዳይ ሲናገሩ እኔ ለመስበክ በመድረክ ላይ በሕዝቡ ፊት ስቆም ኢየሱስ ክርስቶስ የሚያስፈልገው ሕዝብ እንጂ ነጭ ወይም ጥቁር የቆዳ ቀለም አይደለም የማየው ይሉ ነበር። ቢሊ ግራም በ1952 ዓ.ም በአዲስ አበባ ኢትዮጵያ ያደረጉት የወንጌል ስብከት ክሩሴድ ተጽዕኖ ዛሬ ድረስ በበርካታ የኢትዮጵያ አብያተ ክርስቲያናት ላይ ይንጸባረቃል። ብዙ አብያተ ክርስቲያናት ስለ ምስረታቸው አሊያም የሪቫይቫል መነሻቸውን ቢሊ ግራም ኢትዮጵያ ውስጥ መጥተው በስቴዲየም ወንጌልን ከሰበኩበት ከ1950ዎቹ ጀምሮ እንደሆነ ይናገራሉ። የወንጌል ብርሃንም ደምቆ መብራቱን ቀጥሏል። አሁን ደግሞ ባለንበት በ2017 ዓ.ም ታሪክ ራሱን ደግሟል። ከአምስቱ የቢሊ ግራም ልጆች አራተኛ ልጃቸው የሆኑት ዊሊያም ፍራንክሊን ግራም ከየካቲት 29 እስከ 30 2017 ዓ.ም ድረስ ታሪካዊ የሆነውን የወንጌል ስብከት ክሩሴድ በአዲስ አበባ አካሂደዋል። አባታቸው ቢሊ ግራም አዲስ አበባ ላይ ወንጌልን ከሰበኩ ከ65 ዓመታት በኋላ የአባታቸውን ፈለግ ተከትለው በዘመናት መካከል የማይለወጠውን የክርስቶስን የማዳን ወንጌል ለ2 ቀናት
ኤንካውንተሪንግ ጋድ ወይም መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል በመስቀል አደባባይ ሰብከዋል። የተሰበሰበውም ሕዝብ ይህንን ድንቅ የወንጌል መልእክት ለመስማት መንፈሳዊ መነቃቃት ውስጥ ለመግባትም በጉጉት ይጠባበቅ ነበር። የፍራንክሊን ግራሃም የአዲስ አበባው የወንጌል ስርጭት የሚያሳየን አንድ ነገር የእግዚአብሔር ሥራ አሁንም አለመጠናቀቁን ነው። ከ60 ዓመታት በፊት የተዘራው የወንጌልና የእግዚአብሔር ቃል ዘር በቅሎ አድጎ አብቦና አፍርቶ ታይቷል። አዲሱ ትውልድም በወንጌል ሲነካ ማየት እጅግ የሚያስደስት ነገር ነው። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ይላል። የፍራንክሊን ግራሃም መልእክትም ግልጽ ነው። መዳን በኢየሱስ ክርስቶስ አምነው ለሚቀበሉት ሁሉ ነው የሚል ሲሆን እግዚአብሔር ሰውን ሁሉ ይወዳል። በወንጌል አምኖ ልጁን ኢየሱስ ክርስቶስን የሚቀበል ሁሉ ከእግዚአብሔር ጋር የታረቀ የሰላምና የእረፍት የእርካታ ሕይወት ይኖረዋል። ከሞት በኋላም የዘላለምን ሕይወትና የእግዚአብሔርን መንግሥት ይወርሳል የሚል መልእክት በአጽንዖት አስተላልፈዋል። ከዚህም በላይ ጌታ ኢየሱስ ክርስቶስን መቀበልና ዕለት ዕለት ከእግዚአብሔር ጋር በግል ኅብረት ማድረግ ለምድራዊውም ለዘላለማዊም ሕይወት ዋስትና ስለመሆኑ በስብከታቸው በተደጋጋሚ አውጀዋል። አቀራረባቸውም አጭርና ግልጽ ነበር። መልእክት ካስተላለፉ በኋላ ሰዎች ንስሐ እንዲገቡና ጌታ ኢየሱስ ክርስቶስን እንዲቀበሉ ጥሪ ያቀርባሉ። ይህም የወንጌል ብቸኛው መልእክት በሆነው የነፍሳት መዳን ላይ ልክ እንደ አባታቸው ትኩረት ማድረጋቸውን ያሳያል። ኤንካውንተሪንግ ጋድ ወይም መለኮታዊ ጉብኝት ለኢትዮጵያ የተሰኘው ክሩሴድ ለ2 ቀናት ተካሂዶ በርካቶች የተካፈሉበት ሲሆን በመጀመሪያው ቀን ቅዳሜ የካቲት 29 2017 ዓ.ም 117,000 የሚጠጉ ሰዎች ተገኝተው የነበረ ሲሆን በሁለተኛው ቀን እሁድ የካቲት 30 2017 ዓ.ም ደግሞ ከ320,000 በላይ ሰዎች በስፍራው ተገኝተዋል። በበርካታ ሚዲያዎች ፕሮግራሙ በቀጥታ ስርጭት በመተላለፉ ሚሊዮኖች በያሉበት ሆነው ተከታትለውታል። በፍጥነት እየተለወጠች ባለችው ዓለም ውስጥ ወንጌል በፍጥነት እየተስፋፋ ሲሆን አዲስ አበባም የዚሁ ወንጌል ትሩፋት ተቋዳሽ ሆናለች። ስለዚህ ወንጌልን ለሚሊዮኖች በመስበክ ወንጌልን እንዲሰሙ ማድረግ የተቻለ ሲሆን በሁለቱ ቀናትም ከ4,000 በላይ ሰዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ተቀብለው ወደ እግዚአብሔር መንግሥት መጥተው ተቀላቅለዋል። ክብር ሁሉ ለእግዚአብሔር ይሁን፣ አሜን። ይህን ቪዲዮ ከወደዱት ላይክ እና ሼር ማድረግ አይርሱ። ሱፐርናቹራል ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አገልግሎቱን ይደግፉ። ጌታ አብዝቶ ይባርካችሁ።